ማነሽ አንቺ ልጅ? ማነሽ አንቺ? አቤት ጋሼ ጠሩ? እስቲ ከመኝታ ቤት መድኃኒቴን ይዘሽልኝ ነኝ። እኔ እኮ የእሱ መድኃኒት ምን አይነት እንደሆነ አላውቅም። ሰማያዊ መድኃኒት ይዘሽ ነኝ። መታል? አዎ መጥቻለሁ። ነብዩ ለመሆኑ ስለተፈጠረው ነገር የምታውቀው ነገር አለ? ጽጌሬዳ ወንጀለኛ ተብላ ፎቶዋ በየቦታው ተለጥፎ ፊል ገባ ስል ነው ተለጥፎ አይቼው ቀድጄ ይዤው የመጣሁት። ምንድን ነው እየተካሄደ ያለው? እኔ ምንም አውቀው ነገር የለም አባዬ። የጽጌሬዳ ስልክም ጠፍቷል። አሁን ላይ ሁላችንም የምናውቀው ነገር ቢኖር ጽጌሬዳ እየተፈለገች መሆኑ ነው እንጂ ለምን እንደተፈለገችና ማን እንደፈለጋት ምንም የምናውቀው ነገር የለም። ጋሼ መጥተዋል። ሰላም ነው እንዴ? ምን ነገር ታለሽ? እኔ ልጅ እኔማ አጋጣሚ መጥቼ ነው። አንቺም ስለዚህ ጉዳይ የምታውቂው ነገር አለ? እኔ ምንም አላውቅም። እኔ እንደ አጋጣሚ ልብስ ተበላሽቶ እዚህ ቅርቤ ስለነበር ወደዚህ ገባሁ እንጂ ምንም አውቀው ነገር የለም። በዛ ላይ ደግሞ ቤት ደውዬላቸው ነበር። ስልክ አንዳቸውም ሊያነሱልኝ አልቻሉም። የተፈጠረው ነገር ለመጠየቅ ፈልጌ ነበር። በዚህ ሰዓት ምን እየተፈጠረ እንዳለ ማናችንም ማወቅ አንችልም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላምና ፍቅር ጤና እንደምትሆኑ ተስፋ እያደረኩኝ ጽጌሬዳ በዛሬ ክፍል እንግዲህ ከጨረፍታ ያያችሁት ነው። በባለፈው ክፍል ጽጌሬዳ በወንጀል እንደምትፈለግ ነብዩና ሄቨን ነበሩ የሰሙት እና እናቷና የሄቨን እናት ነበሩ የሰሙት። ዛሬ ደግሞ ሁሉም ሰምተዋል እንዳያችሁት። ጽጌሬዳ ምን ላይ ናት? ምን ሊፈጠር ይችላል? አብረን እናያለን። ስለዚህ ፖሊሶች ቤቷን አጣርተው መጥተው ከቤቷ ቢወስዷት? አዎ መታሰሩ አይቀርም። ምን ግን እኔ ቶሎ ስለማስፈታት ችግር የለውም ማለት። ቆይ መታሰር ማለት እስር ቤት? አዎ እስር ቤት። ምን ነው ተገረምሽ? አይ መገረም ሳይሆን እንደዚህ ይሆናል ብዬ ስላልጠበቅኩ ነበር። ለማንኛውም ከፈለግኩሽ እደውልልሻለሁ። አሁን ያለው ነገር ይህን ይመስላል። እሺ ጥሩ በቃቸው። እሱ በቁጥጥር ስር ሁሉ ነገር አድርጓል። ሲጀመር ትክክለኛ ወንጀል ቢሆን የሰራችው እቺ ልጅ እንዴት ትታሰራለች? ምናልባት እኔ ሳስበው ሁሉም ፖሊሶቹ ምኖቹም በእጁ ስለ አድርጎ በገንዘብ ወንጀለኛ እንደሆነች አድርጎ ወደሱ ለማድረግ ወይም ደግሞ እሱ ለማግባት ስላሰበ ይሆናል እንጂ አንደኛ ስልክ ቁጥሩ የወንጀለኞች እንትን የግለሰብ ቁጥር ነው። ሁለተኛ ነገር ደግሞ ማን ነው በተታሰረ ምን ያስፈታታል አለ። የተከሰሰችበት ወንጀል ከባድ ነው። እንዴት ነው እሱ ታዲያ በቀላል ነገር ሊያስፈታት የሚችለው? ስለዚህ ወጥመድ ነው እንጂ ያዘጋጀላት እውነተኛ ወንጀል ሰርታ አይደለም ልጅቷ። በጣም ያሳዝናል። መስፍን በጣም ነው የማመሰግነው። እትዬና እኔ ወደዚህ ስንመጣ የሆነ መፍትሄ እንደሚሰጡን እርግጠኛ ነበርኩ። ፈጣሪ ድሞቱን ይጨምርልኝ። አዎ ለሷም ጥሩ የሚሆነው ፖሊሶች እሷን ከማግኘታቸው በፊት ብናገኛት ነው። ስለዚህ ቤት ገብታችሁ ካገኛችኋት፣ የትም ቦታ ካያችኋት ወይም ደግሞ ስልክ ከደወለችላችሁ ቀድማችሁ ለኔ ያሳውቁ። በእውነት አቶ መስፍን ሳናመሰግኖት አናልፍም። እግዚአብሔር ይስጥልን። አይ ይሄ እኮ ምንም ምስጋና የሚያስፈልገው ነገር አይደለም። የጽጌሬዳና አሁን ያሉበት ጉዳይ በጣም እንደሚያስጨንቅ ይገባኛል። ፈጣሪ ቀለል ያድርግሎት። አመሰግናለሁ። ልጅ መታጠቢያ የሚደርሽ ይምጣ። እንደው ይገርማል። በምን ወንጀል ወይኔ አዲስ አበባ የኔ ምስኪን ልጅ በጣም መፍትሄ ልፈልጋት መውጣት ስለማትቺ ምግብ የሚበላ ያስፈልግሻል ብዬ ነው ያመጣሁት። ተነስተሽ ብዬ የምሄድበት ቦታ አለና ሰዓቱም እየመሸብኝ ነው። ነገ ጠዋት እመጣለሁ።
እዚህ ምን ትሰሪያለሽ? ደግሞ የማንን ልብስ ነው የለበሽው? የነቢዩ ነው እማዬ። የራስሽ ልብስ የት ሄዶ ነው? ደግሞ እዚህ ምን ታደርጊያለሽ? እማዬ በአንድ 10 ጥያቄ ጠየቅሽኝ። የትኛውን ተናግሬ የዝልቶ አንቺ ልጅ አትመልሽልኝም? ሌላ ነገር ልታስቀይሽ እንዳትሞክሪ። ቆይ ምን እያደረግሽ ነው? ምንስ ባደርግ እማዬ? ታገቢያለሽ ብለሽ ያልሽኝ ሰው ቤት ነው ያለሁት። ሌላ ምን አዲስ ተአምር የተፈጠረ አስመሰልሽ? እሺ ቆይ ምን ተፈጥሮ ነው አንቺ እዚህ ያለሽው? እሱን ነገ ቤት ቁጭ ብለን እናወራለን። ችግር የለውም ይደርሳል። እናንተ ግን ምን ልታደርጉ ነው የመጣችሁት እዚህ? ቆይ ጽጌረዳ ላይ የተፈጠረው ነገር ሰምተሻል? አዎ በደምብ ሰምቻለሁ። አባትና ልጅ ቤቱን ሲያመሱት ነበር። በቃ በጽጌረዳ ጉዳይ አቶ መስፍን እንዲያግዙልን ጠይቃቸው ነበር የመጣን። ምን አሏችሁ? እሺ ነዋ፣ ምን ይሉናል? ባይሆን ዞር በይ። እዚህ ስቆይ ጥሩ አይመጣም። እኔ እና አንቺ ግን ቤት እንነጋገራለን። በቃ ዞር በይ፣ ጨርሻለሁ። እንሂድ። እሺ እንሂድ። አቶ መስፍን በእውነት በጣም ነው የምናመሰግነው። መልካም ምሽት ይሁንልዎት። ኧረ ይሄ ምንም ምስጋና የሚያስፈልገው ነገር አይደለም። ገና ምኑ ተነካና። ሰላም ሄዱ በሉ። እሺ ሰላም ደሩ። በሁለት ያስራታል። እሷም ወንጀል የዚህ ሽማግሌ ወንጀል ተደብቃ ትኖራለች። ጽጌረዳ እናት ታለቀ። የኔ ምስኪን እንዴት ይበላል ፈሪና እንዴት እስቲ አሁን እዚህ ነገር ደግሞ ሳያገኘት እንቀፍጥሮ እንኳን እንኳን ማለት እሷ ራሷ አላየችውም፣ ግን እሷ አላያት። ደስ የሚለው ነገር ሊጠብቅ ነው እንዳቅሚቲ መኪና ውስጥ የተቀመጠው። ደህና ነኝ። ምንም አልተጎሳቆልኩም። ደህና ነኝ። እንዴ ልጄ ከዚህ በለጠ እንዴት ተጎሳቆልኩ? ቆይ ተጎሳቆልኩ እማ። አንቺ በይሳት ከቤተ ክርስቲያን እንደምትመጪ ስላወቅኩኝ ነው እዚህ ጠበቅኩሽ እንጂ ይሄ ቦታ በጣም ለኔ አስጊ ነው። ደበቅ ያለ ቦታ ነው። ደበቅ ያለ እንደው ያንተ ስራ በተገለጠ ፈጣሪ ትዕግስቱን ስጠኝ። እናንተ ባለጌዎች ለልጅ አይሆንም። ላሳልፈው። ቆይ ለልጅ ምናልባት ከታሰርሽ በኋላ ንጹህ እንደሆንሽ አስመስክሬ ላስወጣሽ እችላለሁ። ላደርግ የምችለውም ያንን ነው። እንደውም አንድ ነገር ልንገርህ፣ አልፈልግም፣ እታሰራለሁ። አሁን ነው እንጂ እጄ ለመንግስት እሰጣለሁ። ጽጌረዳ እንዳትሳሳች፣ እንደዚህ አይነት አጉል ስህተት እንዳትሳሳች። እድሜ ልክሽን ነው የምትታሰር። መረጥ እዛ መጥቼ አሳሳች ጋንጩ አይነ ቢዩ ተተተሎ ሮጥ መጥ ትገባለህ። አሁን መጠጥ እዛ ቢያንስ ለምን አትልም? እንዱ ለምን ይባላል? በምንድን ነው የተለያያችሁት? ታሪክ የልጅነት ፍቅር ነበር። ከዛ ፍቅረኛሞች ስንጫወት ነበር። ከዛ በቃ አለቀ። እና ከሱ በኋላ ከማንም ሰው ጋር ሪሌሽንሺፕ ውስጥ አልነበርሽም ማለት ነው? አልገባሁም። ከማንም ጋር ምንም አይነት ግንኙነት ውስጥ አልነበርኩም። አቤት ቀለዳ፣ አቤት ውሸት እንደማይመስል ነገር። አንድ ቀን አባቴ መጥቶ የሚያገኝ የሚያቅፈኝ ታሪኩ ያሳዝናል። በነገር አባዬ ነገር ከመሰቶ በፊት ከዚህ አልጋ ላይ ትንሽ በቃ ትንሽ ተጣጣቢ። ምን ማለት ነው?
ተነስተሽ ውጪ ቀላል ነገር አደረገው እንዴ? ፌቨን ነገርኩሽ እኮ ምንም አስተውሰው ነገር የለም እንዴ። እና ለኔም ስሜት አስብ እንጂ ምን ማለት ነው ይሄ? እሺ በቃ ወጥተሽ ልበሽ ነው ውጪ ልበሽና ብቻ ለብሰን እንውጣ በቃሽ። እንዴት አደራችሁ? ተነስታችኋል እንዴ? በቃ ቁርስ አዘጋጅቻለሁ። ለጋሽ ላድርስላችሁና ለእናንተ ላምጣላችኋ። በጣም ጥሩ። ደግሞ ቁርስ ካለመጣልኝ ብላ እኮ ክፌ መታ እኮ ነበር። አየ ጥሩ ሰዓት ነው ያደረስኩት። በቃ አስገብቼ እመጣለሁ። ይሩሳል። እሺ በቃ ቶሎ በሽ ሳሎን ጠብቅሻለሁ። አየ አንቺ አይ ጉዳይ ነብዩ ምን እየሆንክ ነው? ያየችን ይመስልሻል ወይ? አይታንማ እኮ አንተ ክፍል በጠዋት መጥቼ እንደነበር አድርገን አስቀይሰን ነግረናታል አይደለ? ይሄ ደግሞ በቂ ምክንያት ነው። አንቺ እሺ ቆይ የምታምነን ይመስልሻል? አንድ የቤት ሰራተኛ አመነችን አላመነችን ምን የሚያስጨንቅ ነገር ኖሮ ነው አንተ እንደዚህ የምትጨነቀው? እሱ ልክ ነሽ። በእርግጥ ያው አባዬ እንዳይሰማ ስለፈራው ነው እንጂ። ይኸውልህ ነብዩ ተረጋጋ። አንድ አልጋ ላይ ስላደረ ሌላ ነገር ተፈጥሯል ማለት አይደለም። አዎ አንድ አልጋ ላይ አደረን እንጂ ሌላ ነገር አልተፈጠረም። ማለት አልገባኝ። ማለቴ ምንም ነገር ላይፈጠር ይችላል። ግን ቆይ ተፈጥሮ ቢሆንስ? ሁለታችንም መጠጣን ስለነበር በቃ በሞቅታ አብረን ተኛን እንጂ ሌላ ነገር ላይፈጠር ይችላል። ቆይ ተፈጥሮስ ቢሆን? ይኸውልህ ጉድ አይወርደት ሰተት ብላችሁ ልጅ ወጥመድ ውስጥ ገበት። አሁን ልጅቷ የቀረጸችውን ለሱ ትሰጠዋለች። ከዛ በሱ እያስፈራራ ምን እንደሚያደርጋቸው አይታወቅም። ይጫወትባችሁ። ሰው የዘራውን ነው የሚያጭዱ። እያንዳንድ ጽጌረዳ ናት የምታሳዝነኝ እኔ ምስኪን። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ክታን ተጫኑ። በክፍል 29 እስከምንገናኝ ተናፍቁኛላችሁ። እወዳችኋለሁ። ባይ ባይ።